በስፖርት የተገነባን አይምሮን የዳበረ ዜጋን በመፍጠር የትምህርትን ጥራት እናረጋግጣለን በሚል መሪ ቃል የሚደረገው በሐዋሳ ከተማ አስተዳደር ትምህርት መምሪያ አዘጋጅነት የተማሪዎች ስፖርታዊ ውድድር መደረግ ጀምሯል። ተማሪዎች ከትምህርታቸው ጎን ለጎን ስፖርቱን በማካሄድ ለስፖርቱ እድገት ብሎም ለሀገር ብቁ ዜጋን ለመፍጠር ሚናው ከፍተኛ እንደሆነ ተጠቁሟል። የሐዋሳ ከተማ ትምህርት መምሪያ ኃላፊ ዶክተር ብርሃኑ ደሳለኝ እንደተናገሩት ትምህርት ቤቶች ተተኪ ስፖርተኞችን ለሀገር ማበርከቻ ስፍራ መሆናቸውን ጠቁመው ተማሪዎች በአካል ብቃታቸው የዳበሩና ጤንነታቸው የተጠበቀ እንዲሆን ስፖርታዊ ውድድሩ መደረጉን ገልጸዋል። ትምህርት ቤቶች በመጀመሪያ ደረጃ የነገ ስፖርተኞች መፍለቂያ ነው። ስለዚህ አሁን በተለያዩ አካባቢዎች በተለያየ ደረጃ የሚታወቁ ሰዎች መነሻቸው ከትምህርት ቤት ነው። ስለዚህ የነገ ተተኪ ትውልድ ተተኪ ተወዳዳሪዎች በተለያየ ዘርፍ የምናፈራበት ቦታ ነው ትምህርት ቤት። ከዚህም ባለፈ ደግሞ ተማሪዎች በአካል ብቃት መዳበሩ እንዲሆኑ ይጠበቃል። በእውቀት በክህሎት እና በስነ-ምግባር ብቻ ሳይሆን በአካል የዳበሩ ጤንነታቸው የተጠበቀ ሊሆኑ ይገባል። ለዚህ ስፖርት ትልቅ ስፍራ አለው። ስለዚህ እኛ ስፖርትን እንደ አንድ ትምህርት አይነት ብቻ ሳይሆን ዘርፈ ብዙ ጠቀሜታ እንዳለው ፊልድ ወስደን ነው ስራዎችን የምንሰራው። የሐዋሳ ከተማ ባህልና ቱሪዝም ስፖርት መምሪያ ምክትል ኃላፊና የስፖርት ዘርፍ ኃላፊ አቶ ሀደራ አርቃ እንደተናገሩት ትምህርት ቤቶች ተተኪ ስፖርተኞችን የሚገኙበት ስፍራ እንደመሆናቸው መጠን እንደ ቢሮ የስፖርት ማዘውተሪያ ስፍራን ከማመቻቸት በዘለለ የስፖርት ማቴሪያሎችን ድጋፍ እንደሚያደርጉም ተናግረዋል። ትምህርት ቤቶች ላይ ውድድር የሚደረገው ዋና ዓላማ ትምህርት ቤቶች ውስጥ የሚሰጥ ስፖርት ትምህርት አንዱ ሳብጀክት እንዳለ ሆኖ ከዛ ውጭ ደግሞ ተተኪ ተጫዋቾችን ከማፍራት አኳያ ትልቅ ፋይዳ ያለው በመሆኑ ውድድሮች ይካሄዳሉ። በየትምህርት ቤቶቹ ማዘውተሪያ ስፍራዎቹ ተማሪ መወዳደር ያለበት እየተወዳደረ ከልጅነት ከአንደኛ ደረጃ ከኬጂ ጀምሮ ኳስ ለመጫወት ይፈልጋሉ። ወደ ሙያ በመሄድም እነዚህ ኳስ የሚጫወቱበት ማዘውተሪያ ስፍራ መዘጋጀት ያስፈልጋል። ትምህርት ቤቶች ውስጥ ኳስ መጫወት የሚችሉ መለማመድ የሚችሉበትን ስፍራዎች እኛም ድጋፍ እናደርጋለን፣ ክትትል እናደርጋለን፣ በማቴሪያልም ጭምር ክትትል እናደርጋለን። አቶ ኃይሉ ላንጋሞ የውድድሩ አስተባባሪ ሲሆን ውድድሩ በስነ ምግባር የተገነባ ትውልድን ለመፍጠር ብሎም በሀገር ደረጃ በከተማ የተቀመጡ ሕጎችን በመጠቀም ጠንካራ ትውልድን ለመፍጠር ሚናው ከፍተኛ እንደሆነ ገልጸዋል። አቶ ኃይሉ አክለውም ተማሪዎች ባህላቸውንና የእርስ በርስ ግንኙነታቸውን የሚያጠናክሩበት መድረክ እንደሆነም አያይዘው የገለጹት ይህ በትምህርት ቤቶች ደረጃ የሚደረገው ውድድር የራሱ ህግ ኖሮት በዛ ህግ የሚተዳደርበት ስርዓት በአገር አቀፍ ደረጃ ወጥቶለታል። ከዛ ቀጥሎም ደግሞ በእኛ ደረጃ በስፖርቱ የተገነባ ትውልድ ተፈጥሮ በዛም የተገነባ ብቻም ሳይሆን አእምሮም ጭምር በዲሲፕሊን በስፖርታዊ ጨዋነት ተቀርጾ በትምህርቱም ደግሞ ጠንካራ የሆነ አካዳሚኩም አንድ ላይ ያስኬደ የሚሄድበት ትውልድ መፈጠር እንዳለበት ሀሳብ ተደርጎ እየተሰራ ነው የተቆየው። በዛ መነሻ ደግሞ ይሄ ውድድር ሁሌ የሚደረገው በመጀመሪያው ሴሚስተር ሲዘጋ በዚህ ውስጥ ነው እንዲሆን የሚፈለገው። ፕሮግራሙም የወጣለት በዛ ልክ ስለሆነ ከትምህርት ገበታቸው ሲወጡ ወደ አላስፈላጊ ቦታ ሄዶ አልባሌ ቦታ እንዳያሳልፉ ከዛም አልፎ አንደኛው ክላስተር ላይ ያለው የሌላውን ብሔር የሌላውን ባህል እንዲያውቅ የሚፈለግም በመሆኑ ከሌሎች ክላስተሮች ጋር ያላቸውን ትውውቅም እንዲሁም ደግሞ ባህላቸውን የማጎልበት የማወቅ ስርዓት የሚፈጥር ሆኖ ከመገኘቱ ጋር ተያይዞ በዚሁ ዝግ ውስጥ የምናደርግ ነው። ሁሌ በየአመቱ እያደረግን እየቀጠልን ያለ ነው። ውድድሩ በአጠቃላይ በ9 ስፖርት አይነቶች በከተማዋ የሚገኙ 44 ትምህርት ቤቶች ሲሳተፉ ለአንድ ሳምንትም በሐዋሳ ከተማ ቆይታ ያደርጋል።